የኔታ ቤት ይሄ ዳቦ ወይም ኬኩ ወደ መጋገሪያው ውስጥ ከመግባቱ በፊት ሙቀት ማግኘት አለበት። ሙቀት ሲያገኝ ሊጡ ወደ ላይ ይነሳል። በዚህ ጊዜ ኩፍ አለ ይባላል። ዮዮ ትንሽ ጠብቆ በሩን ከፍቶ ወደ መጋገሪያ ውስጥ የሚያስገባውን ዳቦ ማሽኑ ውስጥ አስገባው። ከዚያም ሙቀቱን ጨመረው። ዳቦ እስኪበስል ዮዮ ጠበቀ። ዮዮ ያስገባውን ዳቦ ስለበሰለ ማውጣት ጀመረ። ቆንጆ ዳቦ ነው የጋገርኩት አለ ዮዮ። ዮዮ ዳቦውን ከባትራ ውስጥ ለማውጣት ጓንት ማድረግ አለበት፣ አለበለዚያ ያቃጥለዋል። ጎበዝ ዮዮ የምንበላውን ዳቦ ጋገረልን። ይህን ሁሉ ዳቦ ዮዮ ነው የጋገረው። ዮዮ ዳቦን ቆጠረ። ለዛሬ ይበቃኛል አለ። አሁን ሰዎች ዳቦን የፈለጉትን ቀብተው እንዲበሉ ጥሩ አድርጌ መቁረጥና ማዘጋጀት አለብኝ አለ ዮዮ። ማሽን ዳቦውን እየቆረጠ አዘጋጀ። ቶሎ ቶሎ ማለት አለበት። ዮዮ ብዙ አይነት ዳቦ መጋገር ይችላል።
ሊገዙ ሰዎች በዮዮ ሱቅ ሲመጡ ዮዮ ዳቦውን በመቁረጫ ማሽኑ ውስጥ ቆርጦ ዮዮ እየተቀበለ ዳቦ፣ ኬክ ይሸጣል። ሲያበቃ ሁል ጊዜ የዳቦና የኬክ መደርደሪያው በንጽህና በትክክል ማስቀመጡን ይቆጣጠራል። ዮዮ የዳቦ መሸጫህን ስላስጎበኘህን ዳቦና ኬክ እንዴት እንደሚጋገር ስላሳየህን እናመሰግናለን። ደህና ሁን ዮዮ። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። ይህ ኔታ ቤት